ለቤተሰብ ነው። ልጄ ከጠፋበት ቢመለስ ለልጄ ቤት ተከራይቼ አስቀምጠዋለሁ ብላ እኔ 900 ብር በቀደም ከትናንትና ወዲያ እኔ ጋር ከመጣች ወር ከ15 ቀኗ ነው ማለት ነው። ወር ከ15 ቀን የሰራችበትን እዳ ነበረች አከፋፍላ በ2,000 ነው የገባችው። የአረበኛ በፍጹም አትችልም። መጥፋቱን እሷ እንዴት አወቀች? ለአባትና ለቤተሰብ ስትጠይቅ ፋኖ ገብቷል አሏት ልጁም ማለት ነው። ማሬ በጣም ይቅርታ አድርጊልኝ እና አሁን ፋኖ ምናምን የምትይው ነገር አይዋጥልኝም። ምክንያቱም ገና 10 ዓመት ልጅ ነው። ቢያንስ የ10 ዓመት ልጅ በምን አይነት ሁኔታ ነው በዚህ ሁኔታ አልገባኝም። ከይቅርታ ጋር ሳርዬ እስከ ማስረጃው እኮ ነው ፍቅር ካለ ማስረጃ እንትናለች ማለት እውነትን ለማውጣት አለ እዚህ ላይ እየመጣ ነው። እስከ ማስረጃው ድረስ ሁሉም ነገር አለ። ልጅቷም አለች። በጣም ነው የምታሳዝነው። ፈጣሪን በሚያውቀው ማለት ነው። በጣም ታሳዝናለች። እውነት የምታውጪው ምንድን ነው? በመጀመሪያ ደረጃ ሂዳ እናት ነች። እናትነቷን የምትፈልገውን ነገር አይታ ሰምታ ካልሆነ በስተቀር በእንደዚህ አይነት ነገር አንቺ አሁን ምን አይነት እውነት ማውጣት ነው የምትፈልጊው? ምን እውነት? እኔ እኮ ሳርዬ እውነት ማውጣት አይደለም። ልጅቷ ያለች ምንድን ነው እባክሽ ሚዲያ ላይ ወጥተሽ ትኬት ብቻ ተቆርጦ ወደ ኢትዮጵያ ልግባ ብቻ ነው ያለች። ምንም እውነትና ሀቅ የለውም። በቃ ያ ነገር ከሆነ እኛ እናግዛታለን እንጂ ሌላ ተከታይ ነገር መጥራት ምናምን አያስፈልግም። በፍጹም በፍጹም ተረድቼሻለሁ። እንደዛ ብሎ ይህንን እንደዚህ እንደንትን ማህበረሰብ እንትን ብሎ ማጥፋት ማለት እንደዚህ አይነት ነገር አሁን ምን እንደሆነ ታውቂያለሽ? እኛ የምንረዳት እሷን እንደ ሰውኛ ልጇ ሞቶባታል። ልጇ ስለሞተባት ልጇን የሞተባትን በቃ አይዞሽ ብለን እንደ እናት ነው እንጂ ከዛ ውጭ ያለውን ሂዳ አጣርታ ራሷ ትድረስበት። በቃ ልጇ ሞቶባታል እንደዚህ አይነት ስለሆነ እባካችሁ ነው የሚባለው። ሌላ ነገር ማራመድ አያስፈልግም። ከይቅርታ እኮ ይቅርታ፣ ትክክል ነሽ። እኔ እረዳሻለሁ። ግን ደግሞ ልጁ የሞተው በምን ምክንያት ነው፣ ልጇ እንዴት ሞተ፣ የታገኘችው የሚለውን ልነግርሽ ብዬ ነው እንጂ ወደ ሌላ ነገር ገብቻ አይደለም። እሱን አረጋግጣን። አንቺ ግም ነ የፋኖን ጦስ ይዘሽ ውጭ እከካም ቅማላም ማለት ነው። ምን አባሽ አልነደድ። አንቺ ገልቱ አጥቤ ነው የማሰጣሽ። ምን አባሽ የሚነቅለኝ እኔ እዚህ ቤት ምን አውቃለሁ? አረ ነቅለውሽ አይደለም እከካም። ምን አባሽ እዚህ ሆነሽ ደግሞ እኔ ፊት እያለሁ አትጠሪም? ቅማል ምን አባሽ ብለሽ ነው የምትጠሪው? መጀመሪያ አነጋገር ስርዓት ሊኖረው ይሄ ሚዲያ ነው። ማረም የሚገባኝን አርማለሁ። ሰውነን እንደ ሰውኛ እንረዳለን። ሰው ነው የምንረዳው። አለቀ በቃ። ሌላ ጦስ ጥንቡሳችሁን ይዛችሁ ውጡ። ምን አባታችሁ ታመጣላችሁ? ሰውነን ሰው እንረዳለን። ልጇ ሙቶባታል። የምትፈልገውን ነገር አክሰብት እናደርጋለን። እኛ የዘር የቋንቋ የብሔር የምናምን ልዩነት የለብንም። ከዛ ውጭ ግን ስም ለማጨልሰት የምትሞክሩ አጥቤ ነው መሳጠሽ። ምን አባሽ ታመጫለሽ? እከካም ሳታጣሪ ይዘሽ ልትንትን ልትይ ነው። እሷ ገና ነሽ ተብሎ ሳታጣሪ ይዘሽ ይህንን ይዘሽ እንትን ልትይ ነው። ግም የሰው ግም። አንደኛ እሷ ተጎድታለች። እናት ነች። ልጇን ነው ያጣችው። ቤሻሊ ልጇን እናት ነች። እናት እስከሆን አንቺ በርበሬ ያለ የምትይው በርበሬ የለም። አፈር አባሽ ቢያፈር ብሉ ስምሽ አፈር አባሽ ቢያንቺ ከካም ከነ ስምሽ የበርበሬ አንቺ ይጥፋ። በዚህ ሰዓት በርበሬ ትጠይቀኛለሽ? ቅማላ እናት ናት። እንደ እናት እናግዛታለን፣ እንረዳታለን። ችግር የለም። ምክንያቱም አንድ እናት ልጇን ስታጣ ስሜቱ ምን እንደሆነ እናውቃለን። ከዛ በኋላ ያለውን ነገር ደግሞ ሀገሯ ሂዳ ያለውን ነገር አውርታ ከቤተሰቦቿ ጋር ተነጋግራ የምትፈልገውን ነገር አርጋ የምትፈልገውን ነገር ደግሞ እናግዛታለን፣ እንረዳታለን። ከዛ ውጭ እዚህ ጋር ስፔሻሊ ሚዲያ ላይ መጥቶ ሌላ ነገር ማራመድ አይቻልም። በቃ ይሄ የኔ ቤት ነው። ሌላ ማራመድ የምትፈልጉት ካለ ሌላ ቦታ ሄዳችሁ አራምዱ። እሺ፣ አሁን እሷን የምናግዛት ነገር ምንድን ነው? የምንረዳት ነገር ምንድን ነው? ከመጣሽ ስንት ጊዜዋ ነው ያልሽው ማሪ? እሱም ብቻ ንገሪኝ። እሺ እኔ ጋር ከመጣች ወር ከ15 ቀኗ ነው። ሌላ ቦታ 6 ወር ተቀምጣ ስራ የለም ብለው እኔ ጋር መታ ወር ከ15 ቀን በ2,000 ትሰራ ነበረ። አረበኛ በፍጹም አትችልም። አሁንም ከወጣች ገና 3 ቀኗ ነው። በአረበኛ ቋንቋ ነው እና ትናንት በድንገት እንደዛ ስላየች በቃ በለኮን እወጣለሁ ራሴን አጠፋለሁ ምን እያለች በጣም በችግር መሀል ነው ያለችው። ስለዚህ አሁን ምንድነው የምትፈልገው እሷ? ትኬት ብቻ ተቆላት አገሯ መግባት። አንዲት ሴት ልጅ አለቻት የሱ ትንሽ ለዛሽ እንኳን ልድረስላት ነው ልጁ በቃ። ስለዚህም እና እህቴ በቃ በጣም ይቅርታ አንዳንድ ቃላች ከተሳሳትኩ ነው።
ችግር የለም ማሪ፣ አንቺን አርሜሻለሁ። ሌሎቹንም ደግሞ በደንብ አጥብ እያሰጠው አረማቸዋለሁ። ችግር የለም። በጣም ችግር ውስጥ ስለሆነ ነው። እኛ ችግር የለም። ቪዛ አላት የላትም? ምንም ነገር የላትም። እንትን አላት። እስከመጣች ስንት ወሯ ነው ያልሽው? እኔ ጋር ከመጣች ወር ከ15 ቀኗ ነው። እኔ ጋር ከመጣች ወር ከ15 ቀኗ ነው። ሌላ ቦታ ግን ብዙ ቀን ቆይታ ስራ ፈታ 6 ወር ተቀምጣ እባክሽ ወደ አንቺ ትምጣ ብለውኝ ነው ወር ከ15 ቀኗ እኔ ጋር ከመጣች ማለት ነው። መታ ወር ከ15 ቀን ሰርታ 900 ብር ትናንትና ልጄ ቢመጣ ለልጄ የሚሰጥ ብላ ለእህቷ ላካለች 900 ድርሃም። እዚህ ሀገር ከመጣች ስንት ጊዜዋ? እሷ ከመጣው 3 ዓመቴ ነው። 8 ወር ቢሮ ተዘግቶብኝ ቆየው ነው የምትለኝ። እኔ ጋር ያለው የወር ከ15 ቀኑን ነው የማውቀው። እሺ የሴቷ ልጇ ስንት ዓመቷ ናት? ሴቷ ልጅ ስንት ዓመቷ ነው? 8ኛ ዓመቷን ይዛለች። የምትኖረው አዲስ አበባ ነው። ሌላ ቦታ ነው የምትኖረው። እሷ ተለያይተው ስለሆነ ወንድሜን ትለኛለች አለች። ልጇ ማን ጋር ነበር የሚኖረው? አባቱ ጋር ነበረ። በእንጀራ አባት ምናምን ተበሳጭቶ ነው ምናምን ይላሉ። ታሪኩ ብዙ ነው። ሀሳብት ላይ እኮ ልኬልሽ ነበረ የእሷንም ቪዲዮ የልጁንም ቪዲዮ አድርጊ። አይ ምን ማለት እኔ ቆይ ማለት ትኬቱ ችግር የለም እንቆርጥላታለን። ግን ማለት ምኑ እንትን ያላለኝ ያኔ እሷ ከመጣች 3 ዓመቷ እዚህ ሀገር 3 ዓመት ሰርታ ጠፍታለች። ጠፍታ ነው የምትሰራው። ኦኬ ጠፍታ ስትሰራ አይዲ ምንም የላትም፣ ፓስፖርትም የላትም። ብዙ ጊዜ ስራ እፈታለሁ በቋንቋን በምንም 15 ቀን እሰራለሁ፣ ሳምንት እሰራለሁ፣ እፈታለሁ። ያንን ለጀዛ ቤት ለመዋጮ አደርጋለሁ። እንደዚህ እያልኩ ነው ያለሁት ነው የምትለው። 3 ዓመት 8 ወር ቢሮ ቆይቻለሁ አለች። ስራ እንደዚህ እየተመላለስኩ ነው እያልኩ አለች። ቢሮ ሼት ነው። አጅማን ነው። ፓስፖርት ኮፒ ያለሽ? ፓስፖርት ኮፒ ያለሽ? ኮፒም የለኝም። እዛው ነው ትቼ የወጣሁት። መች ነው ትተሽ ወጣሽ? እሷን አውሪያት እስኪ። አውሪያት ያኔ ስጠፋ ነው ትቼ የወጣሁት ፓስፖርቱ። መች ነው የጠፋሽው? ከኢትዮጵያ እንደመጣሁኝ ቢሮ ነው የጠፋሁት እኮ። ከኢትዮጵያ ከመጣሽ ስንት ጊዜ? 3 ዓመትሽ። ስንት ዓመት ሆንሽ ከጠፋሽ? ከ3 ዓመት 8 ወር አንሽለት። እሺ ከ3 ዓመት 8 ወር ብቻ ነው ኮንትራት የሰራሽው? ኮንትራት አይደለም። ከኢትዮጵያ እንደመጣሁ ቢሮ 8 ወር ዘጋችኝ። ከዛ ስራ አስገባኝ ስትል በ8 ወሬ ጠፋሁኝ። 5 ከቢሮ ነው የጠፋሁት በ8 ወሬ። 8 ወር ስትዘጋኝ ጠፋሁኝ። ያልገባኝም ነገር። ቆዩ ጋይስ ተረጋጉና ልረጋጋ። አትጮሁብኝ። ቅድም የጮሁብኝ ልጆቹ ጮኸዋል በልጅቷ የተነሳ። እሺ ቪዲዮ ክፈች። ከዛ ቀስ በይለሽ ተረጋግተሽ አስረች። ትኬ ችግር ይላክ ችግር እሺ ቪዲዮ ትከፍታለች። ተረጋጉ። ፎጣ የምትሉኝ የማጥፈው ፎጣ 40 ድርሃም ብያለሁ። ልቤን አትጥሩት። ቅድም ፎጣ ግዙ ስል አንተን አላላችሁ እኮ የቢሮዋን ስም ልንጠይቅ ነው። አሁን ሌላ ችግር ሲመጣ ሳሪ ፎጣ፣ ሳሪ ቆሎ፣ ሳሪ ዳቦ ቆሎ፣ ሳሪ ጎመን፣ ሳሪ እንደዚህ። እሺ ማሪ ተናገሪ አሁን። እዛ ቢሮ ጠፋሁኝ። ከዛ በኋላ በውጭ መስራት ጀመርኩኝ። እየሰራሁኝ አንዳንድ ጊዜ ለልጆች እልካለሁኝ። አንዳንድ ጊዜ ደግሞ እንትን ምላትን ያው ብዙ ወጪ አወጣለሁ። አንዳንድ ደግሞ ብዙ ጊዜ ያው ብዙ ቋንቋ ስለማልችል የ3 ወር የ2 ወር ደግሞ መዲያሞች ይቀሙኛል። ከዛ ደግሞ እጀዛ ቤት ይጠራቀምብኛል። እንደዛ እያልኩ ደግሞ ትርፍ የምትኖረኝንም ወደ ሀገሬ እየላኩኝ 2017 ላይ ቦታ ገዛሁባት። ያችን የላኳትን ብር ማለት ነው። ከዛ ልጁ ከአባቱ ጋር ነበረ የሚኖረው። እንጀራ እናቱ አለማቸው ስትል ወጣ። ከዛ ወጥቶ ያኔን ቦታውን እንደገዛው ብር ማል ነበር የነበረ። ብር ስጭኝ ሲለኝ ብር የለኝም አልኩ።
እሺ አታልቅሽ። አሁን እኛ እኮ ልናግዝሽ ነው፣ ግን ምንድን ታውቂያለሽ? መጀመሪያ ተረጋጊ፣ ወደ ራስሽ ተመለሺ። አንቺ የምትፈልጊውን ነገር ለማድረግ ከአንቺ መረጃ እንፈልጋለን። ለዛ ነው እንጂ ችግር የለም። አንቺ እናት ነሽ። በምንም አይነት መንገድ ልጅሽ እንኳን በህይወት ሳይኖር ቀርቶ አይደለም፣ በህይወትም ብኖር እናግዝሻለን። ችግር የለም፣ የማገዝ ችግር የለብንም። ግን ከአንቺ መስማት ስላለብን ነው። ተረጋጊ። ከዛማ ስጪ ሲለኝ የለኝም ብር፣ አሁን ቦታ ገዝቻለሁኝ፣ ስራ ፈትቻለሁ፣ ስራ ልግባና እሰጥሃለሁ አልኩት። ከዛ 6 ወር ስራ ፈትቼ ተቀመጥኩኝ። ከዛ መስከረም ላይ ጠየቀኝ ብር፣ ስልክም ግዢልኝ፣ ቤትም ተከራይልኝና የምበለውም ማመቻችልኝ፣ የምበለውም ዝም ብዬ የት ምን ያለሁት ካለበለዛ ልሄድ ነው እዛ ጦርነቱ አለኝ። በወሎ ልሄድ ነው አለኝ። እዛ ሲልኝ አሁን 6 ወር ሆኖኛል፣ ስራ ፈታው፣ ምንም የለኝም፣ 1 ወር ብቻ ጠብቀኝና ስራ ገብቼ እሰጥሃለሁ ስለው እኔ ስለጠላሽ ነው እንጂ እንዴት ሰው ሀገር ይህን ያህል እየሰራሽ የለኝም ትይኛለሽ አለ። እዛ ወዲያው በሳምንቱ ወሎ እጃለሁ ብሎ ደወለልኝ፣ ወዲያው ሞተ። አንቺ ፌስቡክ ላይ መቼ ነው ያየሽው? ቲክቶክ ላይ ነው ተናማታ የገባሁት። እስከ ዛሬ ቲክቶክ ተጠቃሚ አይደለሽም? እጠቀማለሁ ግን እዛ ሀዲያሉ ጀምር ሁሌም ፌስቡክ እገባለሁ፣ ቲክቶክ ላይ እገባለሁ፣ ዩቱብ ገብቼ እንትን የፋኖቹን እንትን ተከታትያ ያለው በቃ ዛሬ ነገ የኔ ልጅ ነው እያልኩ ዝም ብዬ በጭንቀት ሁሌ ስፈልግ አጋጥሞኝ አያውቅም። ትናንት ነው ዝም ብዬ ድንገት እስክሮን እያደረኩ ሳይ ታየሁት። ከዛ ለካ ልጅ ወዲያው እንደሄደ ኑሯል የሞተው። እሺ አንቺ የልጅሽ ፎቶ እና ከዚህ በፊት የልጅሽ ፎቶ አለሽ እህቴ? ከዚህ በፊት የልጅሽ ፎቶ አለ? እሺ አሁንም የሞተው ፎቶ አለሽ? ቲክቶክ ላይ ነው ስክሪንሾት አድርጌ ያወረድኩት። እሺ ከዚህ በፊት ያለውን ፎቶ እና የልጅሽ ፎቶ ላኪልን ለነፂ። በዋትሳፕ ልካችሁላታል መሰለኝ። ከዚህ በፊት የራስሽ የልጅሽን ፎቶ ማለት ነው፣ አንቺ ጋር ያለውን የልጅሽ ፎቶ እና የተለቀቀውን ላኪልን ከይቅርታ ጋር። እሺ አሁን አንቺ ፓስፖርት ምንም የለሽም? ምንም የለኝም፣ ምንም ነገር የለኝም። ብዙ ጊዜ ስራ የምፈታው ደግሞ ፓስፖርት ከሌለሽ አይዲ ከሌለሽ ይሉኛል። እዛ በዛ በቃ ብዙ ጊዜ ይቀመጣሉ ምናምን። ይቅርታ እንዴት አላሰራሽም? አላሰራውም። ሲሰራ በሰዓቱ ብር አልነበረኝም። 1000 ብር ነበረ እየሰራው የነበረው ስራ። ያንንም ወደ ሀገር እየላኩ ነበር ለልጆች። ከዛ አልነበረኝም፣ ማሰራት አልችልም። የእንትንሽ የቢሮሽ ስም ማን ይባላል? እኔ አላውቀውም። ልጅቷ ስሟ ሀዋ ነበረ የምትባለው። ያኔ እኛ ሳናውቃት ፋቲያ 2 ስም ያላት፣ አንዱ ሀዋ ነው፣ አንዱ ደግሞ ፋቲያ ነበረ የምትባለው እኮ። አሁን እንዴት ነው አንቺ አሁን ከዚህ ሀገር ለመውጣት ፓስፖርት የለሽ ምን የለሽ ምን የለሽ? ምን ይህንን ማፈልገው አልነበረ። እና አንቺ ማን እንደሆነሽ ነው አሁን እርግጠኛ? ቤተሰቡ መሞቱን የነገረሽ ማን? ቤተሰብ ሁሎቹንም ቤተሰብ ወዲሁ እየጠየቅያለሁ። አባቱንም ጠየቅኩኝ፣ እህቶችንም ጠየቁ፣ ጓደኞችንም ጠየቅኩኝ። ወር ከ15 ቀን ሆኖታል አሉኝ እኮ። አንቺ ወር ከ15 ቀን ሙሉ ቤተሰብሽ ጋር ደውልሽ አታውቂም ነበረ? ደውላለሁ፣ እባካችሁ አገናኙ፣ እባካችሁ ከሄድኩ መለሱልኝ እያልኩ ጠይቃቸዋለሁ። ግን እምቢ ብሎናል ነው የሚሉኝ እነሱ። ቀብረው ነው እንደዛ የሚሉኝ። አሁን ምንድን ታረጊ ልንገርሽ ማሪ፣ ፎቶ የልጁን ፎቶ የድሮ ከእሷ ጋር ያለውን ፎቶ አንና የተፖሰተውን ፎቶ ላኩልን ከይቅርታ ጋር። እሺ ከዛ የቤተሰቦችሽን ስልክ ስጭን እንደውላለን። እሺ እሺ። ተመስገን ፈጣሪ። ወይ ሳርዬ፣ እሷ የገባችው በራሷ ስልክ ነው በአንቺ ስልክ? ኧረ በእኔ ነው። ስለዚህ አንቺ በእሷ ስልክ ለነፂ እንደላክሽላት በራሷ ስልክ የራሷን የልጇን ፎቶ እና የተፖሰተውን ፎቶ እና የቤተሰብ ቁጥር ላኪልን። መሲ በእናትሽ አንድ ጊዜ ነይ ግቢ እንትን በይልን፣ ደውይልን ስልክ ወደ ኢትዮጵያ ከይቅርታ ጋር ቢሆናት መሰለኝ። መሲ ከቲክቶክ ወጥተሽ ዙረሽ ነው ፌስቡክ ላይ ደርሰሽ በቃ ኮሜንታተሮች ረፉሽ ተዋንዳንዶች በቃ ጋይስ ቆይ ተረጋጉ። እናንተ እኮ ናቸው አቃጥላችሁ የምትደፉ። እኛል ተረጋጉ። ስትፈርዱ ፈጣሪ ተወሽቶች እያለች ጻፉ።
እዳ እኮ ነው ይገባል። መሲ ብርጅስቶን ነይ ግቢ። መሲ ውጭ እና ከቲክቶክ ዙረሽ ነይ። ሽማሪ ፌስቡክ ላይ ደርሰሽ ነይ። ኮሜንታተሮች በስመ አብ አቃጥለው ነው የሚደፉት። አሁን ግማሹ ውሸት ይላል፣ ግማሹ እንደዚህ ነው ይላል፣ ግማሹ እንደዚህ ነው ይላል። ምን እንደሚሻ ናይ መሲ ናይ ደውይልን አንድ ጊዜ እውነት እውነትም አለ አንፉ ማንን ነው የምታውቂው? ሱሱ ያንቺ ሱሱ ሱሱ ነይ። እሺ ግቢ። ሱሱ ምንድን ነው? ሱሱ የምታውቂው ማንን ነው? ነይ ግቢ። ጋይስ ተረጋጉሽ፣ ተረጋጉና እኛ እንረጋጋና ከዛ በኋላ እሷን